እንዴት ነሽ? ሰላም ነው? ጠፋክ ምን ነው? ኧረ አለው ምን ኪራም ስራ ሆነ እኔም ከሳን ስለምገባ አልገጣጠማለሁ። ምን እኔ ስገባ አንተ ትወጣለህ ቤት በኩል ለዛ እኮ ነው እንዴ? እሺ በቃ ተጫውቶ ነው ይመጣ። ዛሬ ሚስቴን ቡና አልጠጣው ሱስ ሆኖብኛል። እኔ ራሱ በእናትህ ጠጥቼ እገባለሁ። ምናልባት ነቃ ሊያደርገኝ ይችላል። ምን ነቃ ብቻ ተረክ ነው እንጂ የምትለው ታያለ። እንሂድ ያው ማለት ይኸውልሽ ሂጂ ሳሎን ቡና ቀራርቢ። እንግዳ አለ እንዴ? አዎ ኢዛና መጥቷል። ሂጂ። ኢዛና? አዎ ምን ነው? ኧረ ምንም። እሺ ሂጂ አፊው። ትንሽ አሞኛል። ባርፍ ፍቃድሽ ከሆነ ሂዳ ናቲ 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 ምን ነው ቆምክ እንዴ? ህይወታችን ሊቆም ነው እባክሽ። አንቺ ምን ቆም ትኛለሽ እንዴ? እሺ ምን ነበር ያልሽው? ምንም እንትናዬ ንፍልልዬ ማነው? ጥጥዬ ጥጦ ነው ስሙ አይደል? ጥጥዬ ተንበርከኳን በጉልበታችን ነው እና ሌላ አይነት መንበርከክ አለ እንዴ? እሺ ላንተ ያልሆነ ደግሞ እጃችሁን ወደ ላይ ማለት አልገባሽም? አረ ገብቶኛል። እንደዛ ላይ ገብቶኛል። አንቺ እሱን ኮርኩሪው ኮርኩሪው። አንተ ደግሞ በዚህ ሰዓት ተስቃለሁ ብለህ ነው ኮርኩሪው የምትለው? ኮርኩሪው አልገባሽም? በሰዓት እኮ አልስቃ። ኧረ እባክሽ ኧረ ጥጦዬ አንቺ አትሳቂ፣ ተራሽ አልደረሰም። አንቺ ደግሞ ልብስ ነው የምታጥቢው? በደንብ ኮርኩሪኝ ጥጦዬ። እጅን ከፍ አድርገህ በደንብ እና እኔም እባክህ ድራማህን አቁም። ሲጀምር ለእኔ ስሜት እንዳለ ከመጀመሪያውኑ አውቅ ነበር። ግን የሚሰማኝ ስሜት ሁሉ እኮ ፍቅር አይደለም። እያየኸኝ አውራኝ። አፌ እንጂ አይኔ እኮ አይደለም የሚያወራሽ። አይኔን እያየህ አውራኝ። ምን ልበልሽ? ቅድም ያልከውን ድገሙ። ቆይ አልሰማሽኝ ነው? አሁን እያናደድከኝ ነው። ዋስቼ ከማስደስትሽ እውነቱን የምትሰሚ ይሻላል ብዬ። ሰኒ ሁለተኛ እንዳትመጪኝ። ይኸው ሰኒ ረፊ። ምንድነው ጨዋታ ነው እንዳያስከው? አወራኝ እንጂ ልቀቅኝ። የትም አትሄድም። ቆየ ሶስት ሜል ላንተ መጫወቻ ነው። ሰኒ አታናችኝ፣ አስቀይምሻለሁ። ከዚህ በላይ ምን ልታደርገኝ ነው? ሰኒ ተይ በቃ። አልተውህም። ለነገሩ ለጓደኛ ያልታመነ በቃ ሰኒ። ሰኒ በጣም ይቅርታ። እንዳትነጋኝ እሺ? አስመሳይ ሰኒ። ምንድን ነው እየተፈጠረ ያለው? የምርሽን ትልቀኝ ይሁን ሰላም። እኔ በጣም ነው ድክም ያለኝ። ከዚህ በኋላ መሳቅ አልፈልግም። ለምንድን ነው የገባው? እዛውን አልኩህ እኮ። የልብን አድርሰህ ይቅርታ አትበለኝ። እሺ አሁን እንደፈለግሽ አድርገሽ እንጂ ምንም ባደርግ ያወጣልኝ። ሰኒ በጣም ይቅርታ። የልብን አድርጋ አትቀስስ። ይገባኛል። አውሬ ጨካኝ ነሽ፣ ጨካኝ። ጨካኝ እሺውን በቃ ታዲያ በቃ ሰው ሲጠፋ ፈልጊም አይደል? ኧረ እፈልጋለሁ። እንዴ ቆይ በዚህ ፀሐይ እንኳን ሻንጥላ እንኳን አትይዥም? እዚህ ሱቅ ለመሄድ። ቆይ አንቺ ያንቺ መማር እንኳን ምን ያህል እንደሚያስጨንቀኝ እንኳን አታውቂም አይደል? ኧረ አውቃለሁ። ውይ ስትፈሪ ደግሞ ማለት ነው የሞተችዋን እህቴን አስታውሽ። እሷን አስታወስኩ አይደል? ሲጀመር እኮ እዚህ የምመጣው እኮ አንቺን ለማየት እሷን ለማስታወስ ብዬ እኮ። እሺ እኔን ማየቱ ካስደሰተ ግን ቆይ አንቺን ለማየት እዚህ ድረስ ስለፋ አላሳዝንም? እና እስኪ አንዳንዴ እንኳን ከክላስ ስትወጪ ደውይልኝ። እሺ እንደው እሺ በልሽ አይለኝም። ደግሞ በዚህ ጣይ ልትቀጠይ ነው እንዴ? እቺን እስኪ ዝም ብለሽ ከላይሽ ላይ ጣል አድርገሽ ተከለይባት። ኧረ ችግር የለውም። ወይኔ ጉዴ! እቃ ስገዛው በገንዘብ ሆነ ቢሆን
አንዳንዴ ስለተፋቀርን ብቻ አብረን እንሆናለን ማለት አይደለም። ምክንያቱም ፍቅር ብቻውን አብሮ ለመኖር በቂ አይደለም። ምን ትሰራለህ እዚህ? ተኝተን ነው እንቅልፍ ወስዶ ግን ትክክል አይደለም እንዴ? አንዴ በቀኝ አንዴ በግራ ዳሌቴ ላይ ተለጥፈሽ ከተኛሽ በኋላ ልክ አይደለም ትኛለሽ እንዴ? ታፍሪኛለሽ እንዴ? ኧረ እኔ አለፈው እንዴ ወይንሽ ላይ ያየሁት አይደል? በቃ ፊት ሊታጠብ የት ሄደሽ ነው? ሱቅ ነበርኩ። ፈልገኝ ነው? ምንድን ነው? ሆዴን አመመኝ ስትይኝ የነበረው ለምን እንደሆነ ገብቶኛል። አረ በፍጹም ለዛ አልነበረም። አፍረሽኝ ነው አይደል? ስላሰብክልኝ አመሰግናለሁ፣ ግን አይደለም። ቸኮሌትም ገዝቼልሽ ነበር። ሰላይ ልታስመዘግበው ነው? ምን ያስቅሻል አንቺ ደግሞ? ክብረ ወሰን ያልሽው እና በሩን ትደበድበዋለች እንዴ? አግኝቻታለሁ፣ አልቆጨኝም። አይ በቃ አሁንማ ታባረናለች። ወንድ ናት። ያኔማ በደንብ አሽቻት ነው የሚሄደው። እማ በቃ አሁን ተረጋጊ። ቆይ አንቺ መቼ ነው እንደዚህ የተረጋጋሽው? ያው እዚህ ስመጣ ከሰው ጋር መኖር ስጀምር ነው። ውጪ ነይ ነው የምትለኝ? እማ ታያት በቃ በእናትሽ ግድ የለሽም። እንደ ቅቤ አንጥሬ እንደ ኳስ ላንከባላት። ተይማ በቃ እስኪ ታይ። እሺ መጣሁ ሱቅ ዳርሽ። አይ ቆይ እኔ ልሂድ። ሴት ማመን ማለት ነው ወዳጄ፣ በዚህ ዘመን አያስፈልግም። አሁንማ ገባኝ እኮ። እና ቆይ ተረጋጋ። ቆይ እንደዚሁ ነው። ወዴት ነው? ነዳጅ ልሞላ። የሰሞኑን ነዳጅ ሙላል ግን አልበዛም? ናው መሄድ ከፈለክ። እኔ ግን ጨጓራዬን አሞኛል። እና ጠጣ። እድሜ ለፋርማሲስቶቻችን መድኃኒት እንደሆነ ሞልቷል። እንጠጣለን፣ መድኃኒቷን ቃም እናደርጋለን። አለቀ። ና እንሂድ። አንተ ናቲ፣ አንተ ና ክፈተው። አልከፍትም እንዴ እቃ ረስቻለሁ። ይኸውልሽ እቃውን ንገሪኝና በአጥር ወረውርልሻለሁ። ቆይ አንተ ግን አላሳዝነህ? አታሳዝኝኝም እንዴ? እኔ ሳላሳዝንሽም እንዴ? ዝም ብዬ ቀኑ ሙሉ መሳቅ አለብኝ ባንቺ ተነሳ? መሳቅ ራሱ አሁን እኮ እየጠፋብኝ እኮ ነው። ዞር በይልኝ በቃ ወደዛ። እሺ ነው? አዎ ነው። በቃ ሂጃለሁ። መንገዱን ጨርቅ ያድርግልሽ። ሂጂ ጥጤ እንግዲህና እንደ በፊቱ አኑሪ። እወድሻለሁ። እማ ድርቅ አትበይ፣ እንሂድ። እሷን ፈርተን ነው የሚመስላት እኮ በቃ እኛ ነገር እናብርዳ እና ሂድ። እውነት አረግ እየኮራሁሽ። አቦኔ ስናደድ የማደርገውን ነገር አላውቅም። እኔ ራሱ አንቺም እንደኔ ነው። ኧረ እሷ አትሌት ናት፣ ትሮጣለች። አይ እንግዲህ ጽናት ደግሞ ዝም ብያቸው ነው። ካልቻሉ ሩጦ ማምለጥ አንዱ የድብድብ ህግ ነው። እስኪ ንገሪልኝ እናቴ። ይኸውላችሁ የሚያቅሰው እንደዚህ ነው የሚያደርገው። እሺ የእሷ እኮ ሁሉ ጊዜ ሆነ። ታዲያ ዛሬ ደግሞ ተነስታችሁብኛል። ታያቸው ነው። እኔ አንቺን ነው የማምነው። ይመችሽ ማሚዬ። እውነት ኒና ስልክሽ የጠራኩ ተው እባክህ፣ አስፈላጊ ስልክ አይደለም። ናቲ ዶጮ ጀዋሪ እንዴት ነው ቀጤ? ምን ፈለግሽ? አይ ምንም። እኔማ እኮ ይቅርታ ልጠይቅ ነበር አመጣጤ። ሙድ እያልሽ ነው እንዴ? ኧረ እኔ ጠጤ፣ እኔ ሙድ አልያዝኩም። ይኸው እኔ ከፈለግክ እግር ስር ልውደቅ። ጽናት ክፍል 191 ተለቋል። ውዶችዬ እንግዲህ ሰኔና ጆከር አብረው አድረዋል። ኢዛናና ትንሿ እንግዲህ ተጣልተዋል። ውዶችዬ ቪዲዮውን እስከ መጨረሻው እዩት።
ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ፣ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት ኢዛና ወደ እነ ኪራ ቤት መጥቶ ነበር እንትን የሚለው ማለት ነው የሚያቆመው። አሁንም እንግዲህ ኢዛና ወደ እነ ኪራ ቤት መጥቷል። እንዲሁም ኪራ እንግዲህ ወደ ቤቱ መጥቶ ከስራ ውሎ መጥቶ ከሚስቱ ጋር እየተጫወተበት ባለበት ሰዓት እሷ ደግሞ ጽናት ደግሞ ቡና እያፈላ ያው እንግዲህ ሰራተኛዋን ሂጂ አፍሌ ለማለት ወደ እንትን ወደ ኪችን በመሄድ እንግዲህ አፍሌ ስትላት እሷ ደግሞ እንግዳ መጥቷል ብላት ከዚያ እንግዳ አለ እንዴ በማለት ጠይቃታለች። አዎ እንግዳ አለ ኢዛና መጥቷል ብላ ስትላት ያው ኢዛና ደግሞ ማለት የትንሿ ጓደኛ ነው ማለት ነው። ምክንያቱም ይወዳታል፣ ያፈቅራታል። በዛ ትምህርት ስትሄድም ይከታተላታል። ከዛ አንጻር እንግዲህ እሷ ደንግጣለች እንደዛ ስትላትና ራሷን ይዛ ራሴን አመመኝ ምናምን እያለች እንግዲህ ሆዴን ቆረጠኝ እያለች ስትል ነበር ማለት ነው። ከዛም ጽናት በቃ ሂጂ ረፍት አርጌ ችግር የለውም በማለት እንግዲህ ተመልሳ ወደ ሳሎን መታለች ማለት ነው። ከዛም እንግዲህ ኢዛና ሄዶ ትንሿን ለማናገር ሞክሯል። ከዛም እንግዲህ ወግድልኝ ብለው ጣጥለው ሄዳለች። አትረብሻኝ ብላ ጣጥለው በምትሄድበት ጊዜ በሄደችበት ታይም እሱ ደግሞ ተበሳጭቶ ወደ እነኪራ መጥቶ ሲቆዝም ነበረ። ከዛ እነኪራ ደግሞ ለምንድነው የቆየህ በማለት እንግዲህ ጥያቄ ሲጠይቁት ነበረ። እሱም እንግዲህ ሆዴና ሞይ ሽንት ቤት ነበርኩ እያለ እንግዲህ ሲነግራቸው እነ ጽናትም እንዴ ትንሿም እኮ ሆዴና መመኝ ብላ ነበር ምኗት ይሆን ምኗችሁ ነው ምን ተፈጥሮ ነው እያሉ እንግዲህ ሙድ ይዘውባቸው ሲስቁባቸው ነበር ማለት ነው። ከዛም እሷም ሆዷን አመማት እንዴ ምናምን ብሎ ደንግጦ እንግዲህ ተነስቶ ሂዶ ሞዴስና ቸኮሌት ገዝቶ ይዞ መጥቶ ሳሎን መጥቶ አስቀምጦት ነበር ማለት ነው። ካስቀመጠበት እንግዲህ ኒና አንስታ በልተዋለች ያን ቸኮሌትን። ኒና እንግዲህ አንስታ ቸኮሌትን መጀመሪያ እሱ ቁጭ ብሎ ሳሎን እያለ ፌስታሉን ይዞ እሷ እስከምትመጣ እየጠበቀ ነበር ማለት ነው። ከዛም ኒና እንዴት ነው ብላ ሰላም ስትለው እሱ ስለማይወዳት ፌስታሉን ረስቶት ተነሳ ማለት ነው፣ የገዛውን ቸኮሌትና ሞዴስ። ከዛም እሷ ቸኮሌቱን አይታ ክፈታ ባላችሁ ማለት ነው። ከዛም እንግዲህ ሞዴሱ ብቻ ቀርቷል ማለት ይቻላል። ከዛ እንግዲህ ያን ሞዴስ ይዞ እሱም ተበሳጭቶ ለትንሿ ሄዶ ሊሰጣት ሲል ሲያናግራት እንግዲህ ትንሿ ደግሞ አጋጣሚ ከውጭ ቆይታ ስትመጣ ሄኖክን አግኝተው ፀሐይ እንዳይመታሽ ጃኬት ልበሽ ብሎ ሸሚዙን ሰጧት ነበር ማለት ነው። ሸሚዜን ልበሽ ብሎ ሸሚዙን ሰጧት ነበር ሄኖክና የእሱን ሸሚዝ በእጇ ይዛ ስለነበረ የማን ነው ሸሚዝ ያን ሞዴስ ከሰጣት በኋላ የማን ነው ሸሚዝ? የወንድ ሸሚዝ ነው። በቃ አንቺ ሌላ ወንድ ዘሽ ነው ደግሞ ጭራሽ ምናምን እኔ እያከበርኩሽ እኔ ብዙ ነገር እያረኩልሽ በማለት እንግዲህ ተበሳጭቶ ጥሏት ሄዷል ማለት ነው። እንዲሁም ሞዴሱንም ቀምቷት ይዞት ሄዷል ማለት ነው። እንግዲህ ከውጭ ላይ ሲወጣ ደግሞ ሄኖክን አግኝቶት ተበሳጭቶ ለሄኖክም እንግዲህ ሴቶችን መቅረብ የለብኝም እያለ ሲያወራ ነበር ማለት ነው። ውዶች የእምሩ አሁንም አልነቃችም። አሁንም እንደታመመች ነው እንግዲህ እምሩ ትዳን፣ እምሩ መታመም የለባትም እያላችሁ ኮሜንት ላይ ጻፉልን ውዶችዬ። እንግዲህ የኪያ እናት መታለች ማለት ነው። እሷም ከመጣች በኋላ እንግዲህ አከራይዋን ደብድባታለች ማለት ነው። የኪያን አከራይ ከመደብደባ የተነሳ ከቤቱ እንግዲህ ወጥተዋል ማለት ነው። ወጥተው እነ ኪራ ጋር ደውለው እንዲመጡ እንምጣ ወይ በማለት ወንድሟን ጠይቃ ኪራን እንግዲህ ወደ ኪራ ቤት መታለች ማለት ነው። እሱም ቤትሽ ነው ችግር የለም እህት አለም ብሎ እንግዲህ ተቀብሏቸዋል። ከዛም እንግዲህ ቡና ላዘጋጅ ምግብስ ሳልሰራ እያለች እንግዲህ ፉድ ስትል ነበረ። ከዛም እንግዲህ ተሰብስበው እየተጫወቱበት ባሉ ሰዓት እንግዲህ ሽንት ቤት አሳይኝ በማለት ኒናን ይዛት ወጣለች። ኒና ደግሞ በዚያው ሽንት ቤት አሳይታት በዛው ጨርሳ ካወጣች በኋላ እንግዲህ ወደ ውጭ ይዛት ወጣለች። ውዶችዬ እንግዲህ ሰኒና ጆከር አብረው አድረዋል። እንግዲህ ቪዲዮውን መጀመሪያ ላይ ያስቀምጥላችኋለሁ። እንግዲህ ጆከር ሰኒን በጣም ይወዳታል፣ ያፈቅራታል። ነገር ግን እኔ ለሱ አልገባም፣ ምክንያቱም እኔ የገንዘብ ድሃ ነኝ፣ በዛ ላይ እሷን ላስተዳድር አልችልም ብሎ በማሰቡ
በቃ ልጎዳትም አልችልም በማለት ያው ወደ ኋላ እያለ ይገኛል። እሷ ደግሞ ያለን ስሜት ለምን ወደ ኋላ ትላለህ? ለምንስ ትደብቀኛለህ? እያለች እንግዲህ እሷም እየወደደችው እያፈቀረችው፣ ነገር ግን በልክ እንግዲህ እየጠፈጠፈችው ትገኛለች ማለት ነው። በስተመጨረሻ እንግዲህ እንደዚህ ሲሸሻት እንግዲህ ተናዳ ክላሷ ሄዳ እያለቀሰች ባለችበት ታይም ሂዶ አታሏት አቅፏት በቃ ይዞች ተረጋጊ ምናምን ብሎ አረጋግጧት በዛው እንግዲህ አብረው አድረዋል ማለት ነው። ውዶችዬ እህቷም ደውላ እህቴን እየተንከባከብክልኝ ነው ወይ ብላ ጠይቀዋለች ማለት ነው። አዎ እየተንከባከብኳት ነው በማለት እንግዲህ ነግሯታል። ከዛም እንግዲህ ሰኒ መቼ ነው የተንከባከብከኝ? አንተ እየተንከባከብኳት ነው ብለህ ለእህቴ ነገርካት፣ ግን እየተንከባከብከኝ አይደለም በማለት እንግዲህ ጥያቄ ስጠይቀው ያልሆነ ምላሽ በመስጠቱ የተነሳ እንግዲህ ለጥፊ መጥተዋለች ማለት ነው ሰኒ። እንግዲህ ውዶችዬ በስተመጨረሻ ኒና እንግዲህ ውጭ የኪያን እናት እዛት ካወጣች በኋላ የሆነ የሚያስቸግራለች ስለነበረ እንግዲህ ናቲን እና እሷን ቁጭ ባሉ ተነሱ ቁጭ ቆሙ እያለ ሲያስቸግራቸው ስለነበረ እሱን ልጅ እንደደበድብላት አድርጋለች ማለት ነው። ወጥታ እንግዲህ እሷ ከኋላ በመሆን የኪያ እናት ከኋላ በመሆን እሷ ደግሞ ፊት ለፊት ህዳ እያወራችው እያለ እንግዲህ በኋላው መታ ጋጅርቦውን በማለት እንግዲህ ደብድበውታል ማለት ነው። ደብድበውትም ወደ ቤት ተመልሰዋል። እንግዲህ ነኪያና ኪራ ደግሞ የት ሄደው ነው ቆዩ የት ሄደው ነው እያሉ እየተጨነቁ፣ ከዛ እነሱ ደግሞ ከዚህ ሰው ደብድበው ወደ ቤታቸው እየተመለሱ ነው ማለት ነው። ውድና የተከበራቸው የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ድረስ ከብዙ በትንሹ እንግዲህ ያው አጠራርጌ እንትን ብየዋለሁ። ምናልባት ያው አስተያየት ብትሰጡኝ ደስ ይለኛል። እንግዲህ ውዶችዬ ሰላም ምሽት ይሁንላችሁ። ባይ ባይ። ላይክ እና ሰብስክራይብ አድርጉ።